ሰላም ጤና ይስጥልኝ። ወደ የተከበራችሁ የቻናሌ ተከታታዮች ሰላማችሁ ይብዛልኝ በያላችሁበት። ሀይሚዬ ይሄ ለሀይሚዬ ነው። እውነት ይሄንን ለሀይሚዬ ሸራ አድርጋችሁ አድርሱልኝ። ሀይሚዬ ያሰብሽው ወይንም ሰዎች ያሰቡልሽ ነገር መልካም ነገርም ቢሆን ነገር ግን አሁን ላይ እኔ ማለት የምፈልገው በእርግጥ አንቺ ይህን እንደማታደርጊው እናውቃለን፣ እንተማመንብሻለን። በፍጹም ብሩኬንም የትም ጥለሽ እንደማትሄጂ ከሄሽ የሚዘሽ እንደምትሄጂ በዚህ እርግጠኛ ነን። ነገር ግን ብሩኬ ይሄንን ካልተረዳውስ፣ ብሩኬ እንደባለፈው ተስፋ ቆርጦ ጥሎሽ ቢሄድስ አስበሽበታል? አሁንም አንቺ ነሽ የምትጎጂው። አሁንም አንቺ ነሽ ራስሽን ጉዳት ላይ እየከተትሻለሽ። ስለዚህ ይሄ ነገር እኔ ልፈትን አስቤ እንጂ ለሌላ ነገር አይደለም ብትይ ይሻላል። ብዙ ሳትራመጂ እንደምታየው ነው። ብሩኬ እኔ ጭቅጭቅ አልወድም ነው የሚልሽ። ትናንትም እንደዛ ሲል ነበረ። እኔ መጨቃጨቅ ደክሞኛል እያለ ነበረ። ሲጀመር ብሩኬ መጨቃጨቅም አይወድምም እናውቃለን። ብዙም እንደዚህ ማውራትም አይችልም። አንቺ አሁን ነገሮቹን እንኳን ማሳመን ትችያለሽ፣ በዚህም በዛም ብለሽ። ነገር ግን ይሄ ልጅ የዋህ ነው። ባለፈው ዕለት አንቺ እንደተጎዳሹ አሁንም አንቺ አስበሽበት ተወሰንሽ። እኔን ታልመረጥሽ መሄድ ከፈለግሽ ሂጂ። እኔም የጀመርኩትን ነገር ለአንቺ ብዬ የተውኩትን ወደዛ ወደ ተመለስኩበት ወደ መጣሁበት ተመልሼ እሄዳለሁኝ። ያንን ላንቺ ብዬ የተውኩትን ነገር ብሎሽ ጥሎሽ ቢሄድስ አስበሽበታል? ይሄን ነገር ብትተዩ ጥሩ ነው። በዚህ ልክ ደግሞ መፈታተን በፊትም ነግረንሻል። በዚህ ልክ አትፈታተኒ፣ ይበቃሻል። እስከዛሬ ብሩኬን የፈተንሽው ይበቃሻል። በቃ አይተሻል። ከአንድ ጊዜም ከሁለትም ጊዜ ለአንቺ ያለውን ቦታ አይተሻል። ስለዚህ ቢቀር ጥሩ ነው ብለናል። አሁን ላይ ደግሞ ፓስፖርትሽን አልሰጥም ብሎሻል። ይሄን ፓስፖርት ቢቀደውስ፣ በንዴት በል ቢቀድብሽስ እንዴት ሆነሽ እንዳወጣሽው ራስሽ ነሽ የምታውቂው። ቢቀደውም ራሱ ልክ ነው ብለን የምንቀበለው እኛ። ምክንያቱም ምን መሰለሽ፣ አሁን በቅርብ ሰዓት ነው አንቺና እሱ ስትቦቃቀሱ የነበራችሁት፣ የሆነ ተከፍተሽ የነበረው እሱም ተከፍቶ የነበረው ነገር ግን ያንን ሳይል እንደገና ሌላ ነገር ነው አሁን እየጀመርሻልሽው። ሀይሚ ደግሞ በደንብ ልታስቢበት ይገባል። ይሄን ልል የቻልኩት ለምንድን ነው? ስታለቅሽ ማየት አንፈልግም። አንቺ አለቀስሽ ማለት እኛም አለቀስን፣ እኛም ተጎዳን። አንቺ ብቻ አይደለሽ የምትሰበሪው፣ ብዙ ሰው አለ በአንቺ ስብራት የሚሰበር፣ ብዙ ሰው አለ በአንቺ ህመም የሚታመም። እኛ ደግሞ ያንን አንፈልግም። ለጥላትም እጅ ሰተሽ ማየት አንፈልግም። ያንቺን ውድቀት፣ ያንቺን ለቅሶ፣ ያንቺን ማንባት ብዙ የሚጠባበቁ አሉ። ያንን ነገር ደግሞ ማየት አንፈልግም እና ብሩኬም እንዲጎዳ አንፈልግም። በዛ አጋጣሚ እሱም መጎዳት የለበትም። ዛሬ ነገሮቹ ተስተካከሉ። በቃ ደስታችንን ሳናጣጥም ነው እንደውም ደስታችንን እያደፈረሳችሁት ያላችሁት። እንዴ 2 ቀን 3 ቀን እንኳን ሳንስቅ የሆነ በደንብ እንኳን ደስ ሳይለን እኮ ነው እንደገና ሌላ ነገር። ሀይሚዬማ እኔ እያሉ ሚዲዮ ይበጥበጥ ለምን ርጭ ሲል አልወድም ነገር ይመስላል። ለማንኛውም ልታስብበት ይገባል። ደግሞ አንዳንድ ደነቋቁርቶች አትሳደቡ። ምንም መሳደብ አያስፈልግም። ምክር ከሆነ ምከሩ፣ መምከር ከቻላችሁ ለሀይሚ እንጂ ሀይሚ የምትሰደብ አይደለችም። በሷ እይታ በሷ የሄደችበት መንገድ ልክ እኮ ናት። ማንም ሰው እኮ የተሻለን ነገር ይፈልጋል። ማንም ሰው እድገትን ይፈልጋል። የተሻለ ትምህርት መማር ይፈልጋል። እድሉን ቢያገኘው የተሻለ ሀገር ሄዶ መኖር ይፈልጋል። በእርግጥ ሀገራችን የሚሻል ሀገር የለም። ነገር ግን ያው አብዛኞቹ እንደዛ ስለሚያስቡ ለዛ ነው እንደዛ ልል የቻልኩትኝ። እና በደንብ ልታስቢበት የሚገባ ጉዳይ ነው። እና ይሄንን ነው እኔ ማለት እንፈልገው። ቆም ብላችሁ ሳታስቡ የምትሳደቡ ሰዎች ይሄ ነገር ምንድን ነው ብላችሁ ሳትረዱ ቶሎ ለውሳኔ የሚቸኩሉ ሰዎች አቸኩሉ፣ ተረጋጉ። ልክ እኮ ናት፣ ግን እዚህ ጋ የተሻለን ነገር ፍለጋ መሄድ የለባትም ማለት በችግሯም ሆነ በማንኛውም ሰዓት ከእሷ ጋር ያለን ሰው ጥላ መሄድ የለባትም። ከሄደችም ይዘው ትሄድ ነው እያልን ያለ ነው ብሩኬን።
እንጂ እኔ የተሻለ ነገር አግኝቻለሁኝ። አንተ ቁጭ ብለህ ጠብቀኝ። ነገን እኮ ከመልሻ አብሬ ካንተ ጋር ነው የምሆነው። ዛሬንስ እሱ ከማጋ ይሁን? ዛሬ እኮ እሱ በተሰበር አንቺ ስከጂ እሱ ተሰብሯል አይደለ? እሱን የምጠግነው አንዷ ትመጣለች፣ ከሷ ጋር ይለምዳል። ከዛ በኋላ አንቺ እኮ በዚህ ሰዓት ጥለሽኝ ሄደሻል። እኔ በተሰበርኩበት ሰዓት ይቺ ሴት ናት ተቀገቢ ያለችው። ዛሬ የሆነ ቦታ ስትደርሺ የሆነ ነገር ስታደርጊ ያንን ነገር ፈልገሽ የራስሽን ነገር ለማስተካከል ፈልገሽ ሄደሽ እንደገና ደግሞ እኔ ባጣ ቆየ ነው ወይ እዚህ ጋር ቁጭ አርገሽኝ የምትሄጂው? እኔ የሱቅ እቃ ነው ይልሻል። እሱም ልክ ነው ማለትም ያለበት ነገር ነው። እና በእርግጠኝነት ይሄንን አንቺ አታደርጊውም። የትም ቦታ እድል ቢመጣልሽ የትም ምንም ነገር ቢደረደር ብሩኬን በጥቅምም ሆነ በምንም ነገር እንደማትለውጩ እኛ 100% እንተማመንብሻለን። ነገር ግን አንቺ ይሄ ፕራንክ ነው እያደረግሻልሽው። አይኖ ተረድተንሻል። ግን ብሩኬን በዚህ ልክ አትፈትኒው፣ ይጎዳሻል። መጨረሻ ራስሽን ይጎዳሻል። እሱ ሊያምን ይችላል። ገባሽ? ስለዚህ አምኖም ሊቀበልሽ ይችላል። ከትግስትም በላይ ደግሞ መነገር ሲያቅተው ከትግስትም በላይ ወስኖ ሂጂም ብሎሽ እሱ ያሰበበት ቦታ ያንን ያለመውን የዓላማውን ትቶ በባለፈው ጥሎ ላንቺ ሲል መጥቶ የለ ያንን ለማስተካከል ወደዛ ቦታም ሊመለስ ስለሚችል ስለዚህ በደንብ አስቢበት ሀይሚዬ። ይሄ ሊጎዳሽ የሚችል ነገር ነው። በጣም ልታስቢበት የሚገባ ነው እያልን ያለ ነው። እና አንዳንድ ቆረቆንዶች የእሷን ፎቶ የምዘቀዝቁ እሷን ፎቶዋን ዘቀዘቃችሁት እንጂ የእሷን አላማዋን ወይም የእሷን እውቀት አልዘቀዘቃችሁም። ይሄ ፎቶ ተዘቀዘቀ አልተዘቀዘቀ ወረቀት ነው። ግን እናንተ የእሷን ፎቶ የምዘቀዝቁ የእናንተ ጭንቅላት ውስጡን እንደዛ ነጭ ወረቀት እንደሆነ ነው የሚገልጸው። ፎቶዋን የዘቀዘቃችሁ ማለት ነው። እሷን ከፍ እያደረጋችኋት ነው። በዛ አጋጣሚ እሷና ወንድሟ አብርሽ ለስድብ ቦታ ሰጥተው አያውቁም። በዛ አጋጣሚ እኔ በጣም ነው የምወዳቸው ሀይሜንም አብርሽንም። ለስድብ ለወሬኛ ቦታ ሰጥተው አያውቁም። እንደ ሀይሚ እንደ አብርሽ ደግሞ የተረገጠ ሰው የለም። እና እሷን እያጠናከራችኋት ነው። ምንም ነገር ብትሉ እሷ ወደ ኋላ ፈቅፈቅ አትልም። እና ግን ሀይሚዬ ይሄንን በደንብ አስመረሽ ልታስቢበት ይገባል። ምክንያቱም ዋጋ የሚያስከፍልሽ ነገር ስለሆነ ዋጋ መክፈል የለብሽም ማለት ችግሮቹ መደራረብ የለበትም። እና አንዱ ቁስል ሳይሽር በአንድ ቁስል ደግሞ ሌላ ነገር መጨመር። አሁን አንቺ ሂጂ በቃ ብሩኬ ሂጂ በቃ እንደፈለግሽ ምናምን ብሎ ቢለቅሽ እኛ እንደ በፊቱ ብሩኬን ተመልሰን ልንወቅሰው አንችልም። ለምን አትከለክላትም አንልም። ለምን አንቺ ያስደስተኛል ብለሻል። እንደገና ደግሞ ይሄ ነገር ይበልጥብኛል ብለሻል። እሱን ያንቺን ነገር እንዳበለጥሽ ነው የምንረዳው። ያንቺን ነገር እንዳበለሽ ስለምንረዳ ስለዚህ በእሱ አይደለም የምንፈርደው፣ በአንቺ ነው ልንፈርድ የምንችለው። ምክንያቱም ብሩኬ እዚህ ጋር ከአቅሙ በላይ ከሆነ ሂጂ ነው ማለት ሂጂ ነው የሚልሽ። ሌላ ምን ያደርጋል? አይተናነቅም። ስለዚህ እሱ ይሄንን የሚያደርገው ደግሞ ብዙም ጭቅጭቅ አልወድም የሚል ነው።